ሌላውን ሰው ወደ ህይወት ከመሳበ በፊት እስቲ መጀመሪያ ራስን ሳትወደ ሌላ ሰው አትሆን። ራስን ከወደድክ ደግሞ በቃ ከሚጎዳህ ነገሮች ራቅ። ድጋሜ የግል ይወድሻለሁ ብለህ እኔ ጋር ከመቅረብ በፊት መጀመሪያ ይሄን እሱ ሰናቆ በቃ የመጨረሻ ንግግር ይሄ ነው። የግሌ ቃል እገባልሻለሁ። አንድ ቀን ሳልጠጣ አድራለሁ። ከዛ ደግሞ እስከ ወዲያኛው ነፃ ሆናለሁ። ጥሩ እንግዲያውስ ያኔ እንገናኛለን። እስከዛ ድረስ ግን እኔ ምንህም አይደለም አንተም ለኔ ምንም አይደለህም። ገሉ እኔ ገና ብዙ ጣጣ ያለብኝ ሰው ነኝ። ገሉ አባቴ ታሟል፣ ወንድሜን አላገኘሁትም፣ ቤተሰቦቼ ሁሉ ችግር ላይ ናቸው። በቃ እኔ እየጠጋኝ ሁሉ ችግር ላይ ነው የሚወድቀው። እንዴ የግሌ ወይኔ ጉዴ! ኧረ ባባትኩት ምንድን ነው? ምን ሆነ ነው? እኔ አላውቅም። ሲንቀሳቀስ እኮ ነው ያየሁት። ወይኔ እናውጣው። ነይ ወይኔ ጉዴ ፈላ ታኩዬ ስፈልግ ጉዴ ለዓለም ነው የሚዘረግፍልህ። ቆይ እናንተ ልጅ ማረጋችሁ ይሻል። ይሄ ልጅ ያዙልኝ፣ ለባርኩ ያዙልኝ። እኔ በፖሊስ ነው ማስይዘው፣ በፖሊስ ነው ማሳሰር። ቆይ ይሄን ያክል ምን አድርጎ ነው? ትትና እኮ እናት ነፍሴን አዳነችው እንጂ በርሚል ውስጥ ከተኮ ነው ከደነብኝ። በቃ አንተ እና እሱ ሳትጣሉ አትሉም አይደለ? ለምንድን ነው ቪዲዮ የምትለቅበት? አላውቀዋለሁ። ተንከስ የቤታችንን ገመና ወደ ውጭ አናውጣ። የግሌ ዛሬም አልመጣው እንዳትጠብቂኝ። ገልሞ እኮ ቤት እኮ አልገባም። የለም ማታ ይኸውልሽ አልገባም መሰለኝ። እራት ላይም አልቀረበም። አይተሽዋል እንግዲህ የት የምታመልጠኝ መስሎ ና በቃ ቱ እና ተከስሪ ጋር ችግር ቆይ ከኔ ጋር ምንድን ነው? ችግር ምንድን ነው እንዴ? አንቺ ምን ሆነሽ ነው? አንቺ ኧረ ዞር በይ። ምን ሆንሽ? ምን ሆና ነው? ምንድን ነው? ማንም ያድን መስሏል ዛሬ። አንተ ቆይ ችግር አለብህ እንዴ ከኔ ጋር? የተንከሲስና የመሳይ ብሽሽቅ ለትህትና ጥሩ እድል የፈጠረላት ይመስላል ማለት ነው። እሷ ከዚህም በፊት ስትፈልግ የነበረው ወንድሟን ያገኘች ይመስላል ማለት ነው። ግን ደግሞ መሳይ ላይ ያ ምልክት አለ። ያ እናቷ እየነገረቻት የጠፋው ወንድምሽ ታፋው ላይ ምልክት አለ የሚለውን ነገር መሳይ ላይ ስላለ ብቻ መሳይ የትህትና ወንድም ነው ማለት አይቻልም ማለት ነው። ያው ከዚህም በኋላ መሆን ያለበት የሁለቱንም ዲኤንኤ መርምሮ እህትና ወንድም መሆናቸውን ማረጋገጥ ነው። በዛ መንገድ ካልሆነ እዚህ ጋር ታፋው ላይ ብቻ ምልክት አለ ተብሎ ወንድሟ እንደሆነ ማረጋገጥ አይቻልም ማለት ነው። መሳይ ደግሞ ይሄ ነገር ግራ ገብቶታል። የትህትና ያንን ታፋው ላይ ያለው ምልክት አይታ እንደዚህ መሆን ግራ ገብቶታል። ምን ሆነሽ ነው? ለምንድን ነው እንደዚህ የሆንሽው የሚለውን ነገር እየጠየቃት ነው። ምናልባት እሷ አሁን ላይ ለካ አንተ ወንድሜ ነህ፣ የጠፋው ወንድሜ ራሱ ይሄን ምልክት አለው የሚለውን ነገር ከነገረችው ምናልባት መሳይ ባንዴ ላይ ቀበላት ወይ ደግሞ ላይረዳት ይችላል ማለት ነው። ለምን ከተባለ ከዚህም በፊት እሷ መሳይን ቤተሰቦች የት ነው ያሉት፣ የት ነው የተወለድኩ የሚለውን ነገር ስትጠይቀው መሳይ በጣም ይናደር ነበር። ስለ ቤተሰቦቹ ምንም ሊያወራት አይፈልግም። እናም ደግሞ ቤተሰቦቹ የት እንዳሉ ያውቃል፣ ግን ደግሞ እዛ መሄድ አይፈልግምና ምናልባት የራሱ ምክንያት ስለሚኖረው ባንዴ ትህትና ለካ እህቴ ነች የሚለውን ነገር ሊቀበል አይችልም ማለት ነው። ሌላው ነገር ደግሞ ምናልባት ከተቀበለ ምናልባት ቤተሰቦቹ ጋር የሚሄድበት ሁኔታዎች ሳይመቻቹለት ቀርቶ ወይ ደግሞ ትህትናን እንዳላት እዛ ጋር እሷን እንደነገራት ቤተሰቦቼ የት እንደሆኑ አውቃለሁ የሚለው ነገር ውሸት ሆኖ መሳይ እውነት ቤተሰቦቹ የት እንደሆኑና ከየት አካባቢ እንደመጣ የማያውቅ ከሆነና ትህትና እህቱ እንደሆነች ካወቀ ምናልባት በጣም ደስተኛ ይሆናል ማለት ነው። እሱም እስከዛሬ ድረስ ቤተሰቦቹን ፈልጎ ያላገኘው ወይ ደግሞ ወደ ቤተሰቦቹ ያልተመለሰበት የራሱ ምክንያት ይኖረዋል ማለት ነው። አሁን ደግሞ የትህትና አባት ታሞ ሆስፒታል ነው ያለው የሚለውን ነገር ሰምቷል። ያ ማለት የሱም አባት ነው ሆስፒታል ያለው ማለት ነው። ዛሬ ላይ አብርሽ ራሱ ብር ማዋጣት አለብን ለትህትና አባት መታከሚያ የሚለውን ነገር ሲጠይቅ
ሲጠይቀው መሳይ ደስተኛ አልነበረም። እኔ ስለ ትህትና አባት ምን አገባኝ የሚለው ነገር ሲያነሳ ነበርና ምናልባት በዚህ ነገርም ሊጸጸት ይችላል ማለት ነው። እናም ደግሞ ትህትና እዛ ቤት ለመጀመሪያ ጊዜ የመጣች ጊዜ ራሱ እሱ ትህትና ላይ ሌላ ጥቃት ሊያደርስ አስቦ ነበርና በዛ ነገርም እንደሚቆጭ ግልጽ ነው ማለት ነው። አሁን ላይ ትህትና በጣም እንደምትደሰት እንገምታለን። ለምን ከተባለ የሷ ትልቁ ጭንቀት የነበረው አንደኛ የጠፋውን ወንድሜን እንዴት አገኛለሁ የሚለው ነገር ነበር። ሁለተኛ ደግሞ ቤተሰቦቼ አረብ ሀገር እንዳለው ነው የሚያውቁትና እንዴት አድርጌ ነው ወደ ቤተሰቦቼ የሚሄደው የሚለው ነገር አስጨንቋት ነበር። ለዛ ደግሞ ባለፈው መድብል መፍትሄ አግኝቶላት ነበር ማለት ነው። እኔ የተወሰኑ ገንዘቦችን አዘጋጅልሻለሁ፣ አንቺ ደግሞ ከአረብ ሀገር እንደመጣሽ አስመስለሽ ሄደሽ ቤተሰቦችን ታገኛለሽ፣ አባትሽንም ሆስፒታል ሄደሽ ታገኛለሽ ብሏታልና ለዛ ነገር መፍትሄ ቢገኝም ግን ደግሞ እስካሁን ላልተገኘው ለወንድሟ ምንም መፍትሄ አልተገኘም ነበርና እዚህ ጋር የሱና የተንከሲስ ብሽሽቅ በተለይ የተንከሲስ እዛ ጋር የመሳይን ልብስ ከክፍሉ ይዞ መውጣት መሳይ በፓንቱ ብቻ ወደ ሳሎን እንዲመጣ አድርጎ ትህትና ደግሞ ታፋው ላይ ያንን ምልክት እንድታይ አድርጓታል ማለት ነው። ይሄ ነገር ለትህትና ጥሩ እድል የፈጠረው ያልነውም ለዛ ምክንያት ነው ማለት ነው። ሌላው ነገር ደግሞ መሳይ አምኖ ትህትና እህቴ ነች የሚለው ነገር ከተቀበለና ከዛም በኋላ እንዴት አድርጎ ቤተሰቦቻቸውን እንደሚያገኙ ከተወያዩበት ሌላው ነገር መሳይ ሊቆጭበት የሚችለው ነገር ለትዝታ የነገራት ነገር ነው ማለት ነው። ትህትና እንደዚህ ነች፣ አባቷ ሆስፒታል ላይ ያለው የሚለው ነገር እንደዚህ የሷን የግል ሚስጥሯን የቤተሰቦቿን ሚስጥር ነበር ለትዝታ ሲናገር የነበረው። እሱ ደግሞ ያላወቀው የራሱን የቤተሰቡን ሚስጥር ነበር አሳልፎ ለትዝታ ሲሰጥ የነበረው ማለት ነው። በዚህ ነገር ራሱ እንደሚቆጭ ግልጽ ነው ማለት ነው። ግን ደግሞ መልካሙ ነገር ትዝታ አሁን ላይ ከዛ ቤት ውስጥ አብርሽ አባሯታል ማለት ነው። ምናልባት ወታ ዞር ብላ እዛው ቤት ካልተመለሰች በስተቀር አብርሽ ከዚህም በኋላ እዚህ ቤት አትኖሪም፣ ሁላችንም በአንድ ድምፅ ወስነናል በሚለው ትዝታን ከዛ ቤት አባሯታል ማለት ነው። በእርግጥ እሷ መጀመሪያ ላይ እዛ ቤት የመጣች ራሱ ሌላ መጠለያ ወይ ደግሞ የምገባበት ቦታ የለኝም በሚል ነበር ከነ አብርሽ ጋር ለመኖር የመጣችው። ግን ደግሞ አርፋ እንደሌሎቹ በስነ ስርዓት መኖር አልፈለገችም። እዛ ቤት ውስጥ ያለው ሁሉም እሷን እንደ እህታቸው ተቀብሎ ትህትናን እንደተቀበሉት ማለት ነው በፍቅር እንደ ቤተሰብ አብሮ ለመኖር ፈልጎ ነበር። እሷ ደግሞ ፍላጎቷ ሌላ ነበር። ሌሎቹን ሁሉንም ከዛ ቤት አባራ እሷና አብርሽ ብቻ አንድ ላይ እንዲኖሩ ነው የምትፈልገውና ይሄ ነገር ደግሞ በጣም ስላሳሰባችሁና እቺ ልጅ ነገ ላይ ሌላ ችግር ታመጣብናለች በሚል ነው አሁን ላይ ሁሉም በአንድ ድምፅ ከዛ ቤት እንድትወጣላቸው የወሰኑት ማለት ነው። የወሰኑትም ውሳኔ በጣም ትክክል ነው። ሌላ ነገር ታመጣባቸዋለች ወይ ደግሞ ባለፈው ዝና ትህትናን ተከትሎ እዛ ቤት እንደመጣ እንደዛ አይነት ነገር ቢፈጠር እነሱን አሳልፋ ለጠላት እንደምትሰጥ ግልጽ ነው ማለት ነው። ግን ደግሞ ቅድም እንዳነሳ ነው መልካሙ ነገር አሁን ላይ አብርሽ ትዝታን ከዛ ቤት አባሯታል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞና ስለ የግሌ ነው። የግሌ አሁን ላይ ገልሞን ያለችው ከሱሱ ካልወጣ ይሄ የሚጠጣውን ነገር አቁሞ ወደ ራሱ ካልተመለሰ የሁለቱ ነገር አሁን ላይ መቆም እንዳለበት ወይ ደግሞ ከዚህም በኋላ በሱ ተስፋ እንደማታደርግና እሱን ህይወቷ ውስጥ አካታ የወደፊት ህይወቷን እቅድ እንደማታወጣ ለገልሞ ነግረዋለች ማለት ነው። ገልሞ ደግሞ ይሄ ነገር እንዲያዝን እንዲሰማው አድርጎታል። የግሌ እሱን በምታወራበት ሰዓት ማለት ነው። እሱም ቃል የገባላት እዛ ጋር ይሄንን መጠጥ አቆማለሁ፣ አንድ ቀን ሙሉ መጠጣት ባቆም በቀጣዩ ቀን እተዋለሁ የሚለውን ነገር ነግሯት ነበር። ግን ደግሞ ይሄ ነገር በዛ መንገድ የሚሆን ነገር አይደለም። እሱ እዛ ጋር ለየግሌ ቀለል አድርጎ ቃል እንደገባላት በቀላሉ ከዚህ ሱስ እወጣለሁ ብሎ በአንድ ቀን እንደሚያቆመው ቀላል አይሆንምና ለዛም ነው እሱ ጠዋት ላይ የግሌን አልጠጣም ከዚህም በኋላ አልቀምስም ብሎ ማታ ላይ ደግሞ እንደዛ ጥንብዝ ብሎ እየሰከረው ማለት ነው። ግን ደግሞ በስካር ውስጥ ሆኖ ራሱ ወደ ቤት መጥቶ የግሌን አይን ማየት አፍሮ ነው አሁን ላይ ውጭ ያደረው ማለት ነው። ጠዋት ላይ ለሷ ቃል ገብቼላት አሁን ደግሞ ማታ ላይ እንደዚህ ሰክሬ ወደ ቤት ሲሄድ ታዝንብኛለች የሚለው ነገር ስላሳሰበው ነው አሁን ላይ ውጪ ያደረው ማለት ነው። የሱ ውጪ ማደር ደግሞ የግሌን ገልሞ የት
ነው ሄደው? ለምንድን ነው ወደ ቤት ያልገባው የሚለው ነገር አሳስቦታል። ገና ከአሁኑ እሱን እየፈለገች ነው፣ ግን ደግሞ ትወደዋለች። ያንን ነገር አውጥታ ለሰው መናገር አትፈልግም። አሁን ላይ እሷ እያስመሰለች ያለችው ገልሞን እንደማትፈልገው ነው እንጂ እዛ ኪችን ውስጥ ለገልሞ ያንን ነገር ብትል ራሱ ከዚህም በኋላ እኔ ባንተ ተስፋ ቆርጫለሁ፣ ከዚህም በኋላ ህይወቴ ውስጥ አንተን አላስብህም የሚለውን ነገር ለገልሞ ብትናገርም ግን ደግሞ አሁንም ገልሞ ከውስጧ እንዳልወጣን የተረዳ ነው ማለት ነው። ለዛም ነው የሱ አንድ ቀን ውጪ ማደር እሷን ያሳስባት። ገልሞም እሷን ስለሚወዳት ስለሚያከብራትና ለሷ እዛ ጋር ቃል የገባላት ነገር ስላለ ነው ቃሌን አጥፌ እንደዚህ ሰክሬ ወደ ቤት ገብቼ እሷን አይኗን ላያት አልችልም በሚለው አሁን ላይ ውጪ ያደረው ማለት ነው። ምናልባት ጠዋት ላይ ስካሩ ይቀልለታል፣ ይጠፋለታል። ምናልባት የግሌ ጠጥቶ ነው ውጪ ያደረው የሚለውን ነገር ልትገምት የምትችለው ገልሞ ጠዋት ወደ ቤት መጥቶ ከዚህም በፊት የለመደውን የሷን ሽሮ ፍትፍት ከጠየቃት ነው ማለት ነው። ስትጠጣ አድረህ ነው አይደል የሚለውን ነገር በዛ መንገድ ታነሳበት ትችላለች ማለት ነው። ግን ደግሞ ላታውቅበት የምትችለው ገልሞ ወደ ቤት መጥቶ እሷን ምንም አይነት የሽሮ ፍትፍት ካልጠየቃትና እንደ ከዚህን ቀደሙ ምናልባት ወደ ምሳ ሰዓት ላይ ከመጣ የግሌ በዛ መንገድ ላታውቅ ትችላለች ማለት ነው። ምንም እንኳን የሽሮ ፍትፍቱን ባይጠይቃት ራሱ ውጪ አድሮ ስካሩ እንደጠፋለት ከመጣ የግሌ አይኑ ላይ አይታ ልታውቅበት ትችላለች ማለት ነው። ግን ደግሞ እኛ እንደ ሀሳብ የምናነሳው እዛ ቤት ውስጥ አሉ ሁሉም ሰው ገልሞን ማገዝ እንዳለባቸው ነው ማለት ነው። ይሄንን ነገር የግሌን ብቻዋን ልታደርግ አትችልም፣ ገልሞን ከሱሱ ጋር ማላቀቅ የሚለውን ነገር ማለት ነው። አብርሽም መሳይም ሌሎቹም ትህትናም ልትሆን ትችላለች። በምክርም ይሁን በሌላ በአንዳንድ ነገርም ገልሞን እያገዙት ከዚህ ሱስ እንዲወጣና ከየግሌ ጋር የራሱን ህይወት እንዲመሰርት ማድረግ አለባቸው ማለት ነው። እሱ ነገርየውን ቀለል አድርጎ ነው እዛ ጋር የግሌን ራሱ ከዚህም በኋላ አልጠጣም፣ መጠጥ ቦታ አልደርስም የሚለውን ነገር ሲነግራት የነበረው ማለት ነው። ግን ደግሞ ይሄ ነገር በዚህ መንገድ የሚቀል ነገር አይደለምና እሱም በአንድ ቀን አቆማለሁ በሚለው መንገድ የማይሆን ነገር አይደለምና አብርሽም ከጎኑ ሆኖ ቢያግዘው ባለፈው የግሌ ብቻዋን ስታደርግ የነበረውን ነገር ገልሞ ከቤት እንዳይወጣና መጠጥ የሚያገኝበትን አጋጣሚዎች ሁሉም እዛ ቤት ውስጥ ያሉት ሰዎች ተረባርቦ ቢያጠቡበት ምናልባት ገልሞ ቀስ እያለ ከሱሱ ሊላቀቅ ይችላል ማለት ነው።